ቤተክርስቲያን በምድር እስካለች ድረስ ዲያብሎስ በሙሉ አቅሙ መስራት አይችልም። እያሰርን ሐሳቡን ሁሉ እያበላሸን እቅዱን ቼኑን ፕሮግራሞችን ሁሉ እየበጣጠስን ቤተክርስቲያን በምድር ላይ እንድትሰፋ በምድር ላይ በሙሉ አቅሟ እንድትሄድ እናደርጋለን። እኛ አለን፣ ዲያብሎስ አይሰራም። ዛሬ ዘፍጥረት 1:26 ላይ ያለውን ቃል አነብና ከዚህ ተነስተን አንዳንድ ነገሮች እናያለን። ዘፍጥረት 1:26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን በመልካችን እንደ ምሳሌያችን እንፍጠር። እንፍጠር ሲል ብዙ ቁጥር ነው የሚያሳየውና እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ ላይ ሆነው እንደፈጠሩ ነው የምናገረው እና በመልካችን ነው ያለው። እግዚአብሔርን የሚመስለው ምናችን ነው ወይ ደግሞ እግዚአብሔርን የምንመስለው በምናችን ነው በሚል ጥቂት እንነጋገራለን። እግዚአብሔርን የምንመስለው አንድም በንግግር ነው። ንግግር መቻላችን እግዚአብሔርን የምንመስልበት አንዱ መንገድ ንግግር ነው እና እግዚአብሔር ተናጋሪ አምላክ ነው። ተናጋሪ እና የሚያደርግ አምላክ ነው እና እግዚአብሔር ከፈጠራቸው ፍጥረታት ሁሉ ንግግር የሚችል ፍጥረት ሰው ብቻ ነው። ሰማይና ሰራዊቱ በንግግር ነው የመጡት። ምድርና ሞላዋም የንግግር ውጤት ናቸው። እግዚአብሔር ተናግሮ ነው ያመጣቸው። የማድረግ አቅሙ ያለው በእግዚአብሔር ንግግር ውስጥ ነው። የሚታይ ሰማይ የመጣው ከማይታይ ዓለም ነው። የሚዳሰስ ዓለም የመጣው ከማይዳሰስ ዓለም ነው። በምድር ላይ እስካሁን ሰማይን የሚያክል ፕሮጀክት የለም። ምድርን የሚያክል ፕሮጀክት የለም። በምድር ላይ የሚደረጉ ትልልቅ ፕሮጀክቶች ሂሳብ ተበጅተውላቸው ነው የሚሰሩት። በየሀገሩ በሚሰራበት ሀገር ሳንቲም ይሰራሉ። እግዚአብሔር ሰማይን ሲሰራ ግን ከባንክ ሳንቲም ማውጣት አላወጣም። ከአፉ ቃል እያወጣ ነው፣ እየተናገረ ነው። ይሄ ትልቁ ሰማይ እግዚአብሔር ይሁን በሚል ቃል ተናግሮ ነው ያመጣው እና እግዚአብሔርን ከምንመስልበት አንዱ ንግግር ነው ወገኖቼ፣ ንግግር ነው። አህያ፣ በግ፣ ፍየል፣ ላሞች፣ አንበሳ ምናምን ንግግር አይችሉም። ሰው ግን ንግግር ይችላል። እግዚአብሔርን እንመሰላለን በንግግራችን እና ከእግዚአብሔር ጋር ኮሚኒኬት የምናደርግበት የምንግባባበት ችሎታ ንግግር ነው። እግዚአብሔር ሼር ያደረገን መለኮትን ሼር ካደረግንበት ከተካፈልበት አንዱ ንግግር መቻላችን ነው ወገኖች። ንግግር በጣም ትልቅ አቅም አለው። የእግዚአብሔር እጅ ያለው በእግዚአብሔር ቃል ውስጥ ነው። የእግዚአብሔር እግሩ ያለው የእግዚአብሔር ልቡ ያለው በቃሉ ውስጥ ነው ወገኖቼ። እግዚአብሔርን ያወቅነው ሲናገር ነው። እግዚአብሔርን ያወቅነው በቃሉ ውስጥ ነው። ከእግዚአብሔር ጋር ደግሞ የተግባባ ነው በቃል ነው፣ በንግግር ነው እና የእግዚአብሔር ጆሮ ያለው በቃሉ ውስጥ ነው። እግዚአብሔርን የምንግባባው በአማርኛ አይደለም። እግዚአብሔርን የምንግባባው ወይ በእንግሊዝኛ እኛ በምንችለው በተወለድንበት አካባቢ ማዘር ታንግ በዛ ቃል በዛ ቋንቋ አይደለም ከእግዚአብሔር ጋር የምንግባባው። ከእግዚአብሔር ጋር የምንግባባው በእግዚአብሔር ቃል ነው። እግዚአብሔር አንደርስታንድ የሚያደርገን የሚረዳን በእግዚአብሔር ቃል፣ በሱ አቅም፣ በሱ መጠን
ስንናገር ነው ከእግዚአብሔር ጋር የምንግባባው። እና መጽሐፍ አመንኩ ስለዚህም ተናገርኩ ይላል። ሰው በልቡ አምኖ ይድናል፣ በአፉ መስክሮ ይጸድቃል ይላል። እና የምናወጣውን ንግግር ከእግዚአብሔር ጋር የሚያግባባን ነው፣ የሚያጸድቀንም ነው። በቃሌ እግዚአብሔርን አመሰግናለሁ ይላል ዳዊት። በቃሌ እግዚአብሔር በሰጠኝ ንግግር በቃሌ እግዚአብሔርን አመሰግናለሁ ይላል። ነፍሴ ሆይ እግዚአብሔርን ባርኪው ይላል። ምሳሌ 18:21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይላል። አይታችኋል? እግዚአብሔርን ከምንመስልበት ንግግር ላይ ሞትንም ሕይወትንም አስቀምጧል እግዚአብሔር። እግዚአብሔርን የሚመስለው ንግግር መቻላችን ነው ብያለሁ። ለእግዚአብሔር ክብር ማዋል አለብን ቋንቋችንን፣ ቃላችንን፣ ንግግራችን። የሰው ችሎታ አለ። በቀን ውስጥ ምን ያህል ቃላት ይናገራሉ የሚል ከ40,000 እስከ 45,000 ቃላት ሰው በቀን ውስጥ ያወራል። ከ40,000 እስከ 45,000 እነዚህም ንግግሮች ናቸው። አንድ መጽሐፍ ሊሆን ይችላል። የሰው ችሎታ ነው። ከዛ በኋላ ሰው ይደክማል። ከዛ በላይ መናገር አይችልም። አሁን እነዚህ ንግግሮች የት ነው የምንናገረው? ምንድን ነው የምንሰራበት ነው ትልቁ ነገር። በቀናችን ውስጥ ምን ስንናገር ነው የምንውለው? በሌሊታችንስ ደግሞ ምን ስንናገር ነው የምናድረው? የእግዚአብሔር ሰዎች በሸለቆ ውስጥ ሆነው ድልን ይናገራሉ። እግዚአብሔር ራሱ ሲናገር በሌለው ዓለም ላይ ሆኖ ነው ያለን ዓለም የጠራው ማለት ነው። ስለዚህ ንግግራችን እግዚአብሔርን የሚመስል ከሆነ እኛ ንግግራችንን ለበጎ ነገር መጠቀም አለብን። ለኔጌቲቪቲ መጠቀም የለብንም። እግዚአብሔርን የሚመስለውን ንግግራችንን ሰውን በማማት ለማማት መጠቀም የለብንም። እነዚህን ከ40,000 እስከ 45,000 ቃላት ለሰው የተሰጠ ችሎታ በአንድ ቀን ውስጥ የምናወራበትን ቃል ለጸሎት እንጠቀምባቸው። ከእግዚአብሔር ጋር ለማውራት እንጠቀምባቸው። እግዚአብሔር የሰጠንን ችሎታ ከሱ ጋር ለመግባባት እንጠቀምባቸው። በጣም ብዙ ሰዎች እግዚአብሔርን በሚመስለው ንግግራቸው ይዋሹበታል። ሰዎችን ያማሉ፣ ይቀጥፋሉ፣ በጣም ብዙ ነገር ያደርጋሉ። እግዚአብሔርን በሚመስል አፈጣጠራችን፣ ችሎታችን እግዚአብሔርን የማይመስል ስራ እየሰራን እንውላለን እና እግዚአብሔር ማስተዋሉን ይስጠን። የእግዚአብሔርን ቃል በማንበብ በጎ ነገር በመናገር አሁን እጃችን ላይ የሌለውን ኮንፌስ በማድረግ ታውቃላችሁ። እኛ አምነን ብቻ አይደለም ሄዳን ነው፣ ተናግረንም ነው። ሰው በልቡ ማመን ብቻ አይደለም የሚጠበቅበት፣ መናገር ደግሞ ይጠበቅበታል። ሰው በልቡ አምኖ ይድናል፣ በአፉም መስክሮ ይጸድቃል ይላል እግዚአብሔር ቃል። መመስከር አለብን፣ መናገር አለብን። ለዚህ ነው ዳዊት ነፍሱን ይሰብካል። ነፍሴ ዝም አትበይ፣ እግዚአብሔርን ባርኪበት። እነዚህን ቃሎችሽን እግዚአብሔርን ለመባረክ ተጠቀሚበት፣ ለበጎ ነገር ተጠቀሚበት ይላል። ሰው የሚያወራው ወገኖች ያመነውን ነው። ያላመነበትን ነገር ሰው አያወራም። መጽሐፍ አመንኩ ስለዚህም ተናገርኩ ይላልና በቀን ውስጥ እየተናገርን የምንውላቸው ነገሮች የምናምንባቸውን ነገሮች ናቸው። ስለዚህ ንግግሮቻችንን ለቅድስና፣
እግዚአብሔርን ለማመስገን ለጸሎት ይሄ የመናገር አቅማችንን በእግዚአብሔር ፊት መጨረስ አለብን። በእግዚአብሔር ፊት ተናግሮ የወጣ ሰው ወገኖቼ በዓለም ፊት አያወራም፣ በቀኑ ላይ አያወራም፣ ብዙ ቃል የለውም። ኦልሬዲ ችሎታውን በእግዚአብሔር ፊት ጨርሷል። ሲጸልይ ጨርሷል። ሲያመሰግን ጨርሷል። የመናገር አቅማችንን እግዚአብሔርን ለማክበር ለበጎ ነገር እንጠቀምበት። ንግግር መቻላችን ነው እግዚአብሔርን የሚመስለው ፓርታችን ወገኖቼ። አንድ ሰው በህይወቱ አንድ ነገር ብቻ ነው ማፍቀር የሚችለው። አንድ ሰው በህይወቱ አንድ ነገር ብቻ ነው ማፍቀር የሚችለውና ያንን የምንወደውን ነገር ወገኖቼ እግዚአብሔርን እናድርገው። የማፍቀር ኃይላችንን የመውደድ ኃይላችንን በእግዚአብሔር ላይ እንጨርሰው። ለዚህ ነው እኮ ያዕቆብን ወደድኩት ኤሳውን ጠላሁት ይላል። በአንድ ጊዜ ሁለት ነገር መውደድ አይቻልም። በአንድ ጊዜ ስለ ሁለት ነገር መናገር ኮንፌስ ማድረግ አይቻልም። ኢየሱስ ክርስቶስ ሲናገር ትዝ ይላችኋል። ለሁለት ጌቶች መገዛት አትችሉ፣ ወይ ለእግዚአብሔር ወይ ለገንዘብ ትገዛላችሁ ይላልና ሰው የማድነቅ ችሎታ አለው። ሰው የሚያደንቀው አንድ ነገር ነው። ያንን የማድነቅ ችሎታችንን እግዚአብሔርን በማድነቅ እንጨርሰው፣ ለእግዚአብሔር እናውለው። እግዚአብሔር የሰጠንን ችሎታ ለእግዚአብሔር መልሰን እናውለው። እግዚአብሔርን በሚመስል ማንነታችን በንግግራችን ሌላ ብዙ ነገር እግዚአብሔርን የማይመስለውን እግዚአብሔር የማይከብርበትን ነገር ማውራት የለብንም። ስለዚህ እግዚአብሔርን የሚመስለው ፓርታችን ንግግር ነው። ንግግራችንን፣ የንግግር አቅማችንን፣ የመናገር ችሎታችንን፣ የማሰብ አቅማችንን እግዚአብሔርን በማሰብ እናውለው። እግዚአብሔርን ለማክበር እናውለው። የመውደድ አቅማችንን እግዚአብሔርን ለመውደድ፣ የማፍቀር አቅማችንን እግዚአብሔርን ለማፍቀር እግዚአብሔር የሰጠንን ኤቢሊቲ ሁሉ ለእግዚአብሔር መልሰን እንድናውለው፣ ከሱ የተቀበልነውን ለራሱ እንድንመልስለት እግዚአብሔር ይርዳን። ምናልባት ሰዓታችን እየሄደ ነው። በዚህ ጉዳይ ላይ እንድንጸልይ ይፈልጋለሁኝ።